ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ግንቦት 6 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴ ህወሓትና ውዝግቡ የአቡኑ ጥሪ የጤና ባለሙያዎችና አፈናው የታክሲ አሽከርካሪዎች ጉምጉምታ በአሜሪካ የታሰሩ ተቃዋሚዎችና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል ልዩ ዘመቻ ኮማንዶዎች ራያ ቆቦ አባርጎ ላይ ያገዛዙን ዙፋን ጠባቂ ኃይል ላይ የወሰዱትን እርምጃ ተከትሎ ድል መቀዳጀታቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል የፋኖ ልዩ ዘመቻ ኮማንዶዎች ራያ ቆቦ አባርጎ ላይ የዙፋን ጠባቂው ከፍተኛ አመራርን ጭምር በመደምሰስ ታላቅ ድል መጎናጸፋቸው ተገለጸ። ተጠናክሮ በቀጠለ የህልውና ተጋድሎ ወሎ ግንባር የፋኖ ልዩ ዘመቻ ኮማንዶ አሃድ አባሎች ዛሬ ግንቦት 6 ቀን 2017 ራያ ቆቦ አባርጎ ጥቁር አስፓልት ላይ ደፈጣ በመያዝ በሁለት ፓትሮሎች ታጅበው ይጓዙ የነበሩ ከፍተኛ አመራሮች ላይ በከፈቱት ድንገተኛ ጥቃት አመራሩን ጨምሮ በርካቶችን መደምሰሳቸው ተገልጿል። ከወሎ ግንባር የህዝብ ግንኙነት ኃላፊው ፋኖ አበበ ፈንታው ይፋ ባደረገው በዚህ መረጃ በዚህ ጥቃት የተደናገጠው ዙፋን ጠባቂ ራሱን መከላከያ ብሎ የሚጠራው ኃይል አንዋጋም በማለት ከራያ አላማጣ ሁለት መኪና የአገዛዙን ፌዴራል ፖሊስ በማምጣት ቦታውን ለመሸፈን መገደዳቸውን በበርካታ አካባቢዎች መደበኛና የደፈጣ ጥቃቶች ተጠናክረው መቀጠላቸውን ገልጿል። ከዚህ ጎን ለጎን የተማረረው የአብይ አገዛዝ ስልጣን አስጠባቂ ሰራዊት በማስኮብለሉ ስራ ብዙ ውጤቶች እየተመዘገቡ መሆኑን አስታውቋል። በሌላ ህልውና ተጋድሎ የምስራቅ አማራ ኮር 1ና 2 ከልጅ ኢያሱና አሳምነው ኮር አሃዶች ጋር በጋራ ከጠላት ጋር ከባድ ትንቅንቅ እያደረጉ ድል እያስመዘገቡ መሆናቸውን ጠቅሷል። ሰሞኑን ከባድ ትንቅንቅ ከተደረገባቸው ቦታዎች በተለይም ዛሬ ግንቦት 6 ቀን 2017 ማለዳ ጀምሮ ደላንታ አካባቢ ልዩ ስሙ ተንበኮ የተባለ ቦታ ላይ ምሽግ ለቆ ለማጥቃት የመጣውን የአብይ አገዛዝ ስልጣን አስጠባቂ ጦር ነበልባሎቹ ስበው በማስገባት በርካታ ኃይሉን የመቱበት ሲሆን እንደተለመደው ፍጹም ጓዳዊነት በተጻረረ መልኩ አስከሬንና ቁስለኛውን ጥሎ የፈረጠጠ ሲሆን የአካባቢው ማህበረሰብና ፋኖ በህብረት የቀብር ስነ ስርዓታቸውን መፈጸማቸውን ይሄው መረጃ ጠቅሷል። ይበንዲ እንዳለ አማራ ፋኖ ብሔራዊ ኃይል በቋራ ቃል ኪዳን መመስረቱን ተከትሎ አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ ምሬ ወዳጆ፣ አርበኛ ደሳለኝ ሲያስብ ሸዋን ጨምሮ 13 ማዕከላዊ ኮማንድ ያለው አመራር መመስረቱ ይፋ ከሆነ በኋላ ያገዛዙ ወታደራዊ አዛዦች ከፍተኛ መራወጥ ላይ ሲሆኑ ሁሉን አቀፍ ጥቃት እንፈጽማለን፣ ክረምቱ ከመግባቱ በፊት አጠቃላይ ጦርነት በአየርና በምድር የተቀናጀ ጥቃት እንፈጽማለን የሚል ሰፊ ዝግጅት እያደረጉ መሆኑ ታውቋል። ከዚህ ቀደም አገዛዙ በድሮንና በከባድ መሳሪያ ሰላማዊ ሰዎችና መሰረተ ልማቶች ላይ አነጣጥሮ ከፍተኛ ጉዳት ያደረሰ ሲሆን በንጹሃን ላይ ፈጸመውን ጭፍጨፋ ተከትሎ አብይና ጓደኞቹ ተጨማሪ የጦር ወንጀል ለመፈጸም ዝግጅት እያደረጉ መሆኑ ታውቋል። ህዝባዊ ወያነ ሓርነት ትግራይ ህወሓትም ከትላንት ማክሰኞ ግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የምርጫ ቦርድ ያዘዘውን የእርምት እርምጃም ተግባራዊ ባለማድረጉ ውሳኔውን እንዳጸናው ቦርዱ አስታውቋል። ምርጫ ቦርድ ይህን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀን ገደብ በዛሬ ዕለት መጠናቀቁን ተከትሎ ሲሆን ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫው ህወሓትም ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ጊዜ ውስጥ እንዲያካሄድ ትዕዛዝ ሰጥቶ እንደነበረም አይዘነጋም። ቦርዱ ህወሓትን ጠቅላላ ጉባኤውን እንዲያካሄድ ያዘዘው በአመጽና በህገ ወጥ መንገድም ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረትም ሲሆን ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በ6 ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሄዱ በምርጫ ቦርድም ታዘዙ እንደሚችልም ይደነግጋል። ይህንን አዋጅ መሰረት በማድረግ ባለፈው ነሐሴ 2016 ዓ.ም ለህወሓት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው የብሔራዊ ምርጫ ቦርድ ፓርቲው የቦርዱ ታዛቢዎች በተገኙበት በ6 ወራት ጊዜ ውስጥ ጠቅላላ ጉባኤ እንዲያደርግ ቀን ገደብ አስቀምጦ የነበረ ሲሆን ቦርዱ የቅድመ ጉባኤውን የዝግጅት ስራዎችን ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት ለመስሪያ ቤቱ እንዲያሳውቅም ትዕዛዝም ማከሉ አይዘነጋ።
አይዘነጋም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ጎራም በበኩሉ ምርጫ ቦርድ ለህወሓት የሰጠውን የህጋዊ ሰውነት ማረጋገጫን ባለመቀበል የራሱን ጠቅላላ ጉባኤ ባለፈው ነሐሴ ወር ያካሄደም ሲሆን ይህ የህወሓትም ጎራም የምርጫ ቦርድን የምስክር ወረቀት ውድቅ ያደረገው የፓርቲውን የቀድሞ ህልውና ወደ ነበረበት የማይመልስ ነው በማለት ምክንያት መሆኑ አይዘነጋም። ያለ ምርጫ ቦርድ እውቅና በተካሄደው በነሐሴው የህወሓት ጠቅላላ ጉባኤ ዶክተር ደብረጽዮን ፓርቲውን እንዲመሩ በድጋሚ መመረጣቸው የሚታወስ ሲሆን ህወሓት በአዋጅና በመመሪያ የተቀመጡ ድንጋጌዎችን ባለማክበር ሲያደርጋቸው የነበሩ እነዚህን መሰል እንቅስቃሴዎች ጉልህ የህግ ጥሰት መፈጸሙን የሚያሳዩ መሆናቸውን ምርጫ ቦርድ ባለፈው የካቲት ወር ባወጣው መግለጫ ጠቅሷል። ምርጫ ቦርድ ህወሓት ግዴታውን እንዲወጣ በሚል በ3 ወራት ጊዜ ውስጥ የእርምት እርምጃ እንዲወስድ ጥረት ማድረጉን ገልጾ ሆኖም ህወሓት የተጣለበትን የህግ ግዴታ ለመወጣት ፈቃደኛ ባለመሆኑና በቦርዱ የተያዘውን የእርምት እርምጃ ባለመውሰዱ ከትላንትና ጀምሮ ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ አስታውቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ግን ቀደም ሲል ባወጣቸው ተደጋጋሚ መግለጫዎች የምርጫ ቦርድም ውሳኔን ተገዢ እንደማይሆን መግለጹም አይዘነጋም። ዛሬ የሚያገዛዙ ወታደሮች ፋኖን መቀላቀላቸው ቀጥሏል። ፋኖ ወሰደውን ድንገተኛ ጥቃት ተከትሎ የሚሊሻ የሻምበል መሪ ተደመሰሰ። የአማራ ፋኖ ብሔራዊ ኃይል በጎጃም ግንባር 7ኛው ክፍለ ጦርን ያገዛዙ ስልጣን አስጠባቂ ወታደሮች ዛሬ ግንቦት 6 ቀን 2017 ዓ.ም መቀላቀላቸው ተገለጸ። በተደጋጋሚ ከአምበር ሉማሜና የጁቤ ጠላት እየከዳ ፋኖን እየተቀላቀለ ሲሆን ዛሬም 4 የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሐዲስ ዓለማየሁ ክፍለ ጦርን መቀላቀላቸው ታውቋል። በእንዲህ እንዳለ ሳሙኤል አወቀ 9ኛው ክፍለ ጦር አረንዛው ጎንቻ ብርጌድ ግንድወይን ከተማ በትላንትናው ምሽት ከበባ በማድረግ በተደረገው አውደ ውጊያ ጥቃት ያደረሰ ሲሆን በዚህ አውደ ውጊያ 8 የጠላት ኃይል በመደምሰስ 5 ማቁሰሉ ታውቋል። ከተደመሰሱት መካከል የአድማ ብተና ሻምበል መሪ ጭምር እንደሚገኝበት ከአካባቢው ወጣው መረጃ ይገልጻል። በእንዲህ እንዳለ በአማራ ላይ በብሪት ጦርነት ያወጀው አገዛዝ የከፈተውን የዘር ማጥፋት ጦርነት በመመከት ፋኖ ትጥቁን መታጠቁ አገዛዙ አሁን ከዘር ማጥፋት ወደ ስም ማጥፋት እንዲዛወር እንዳስገድደው በአማራ ፋኖ ብሔራዊ ኃይል በጎጃም ግንባር የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው አስታወቀ። ዘር ለማጥፋት ያመጡትን ጠመንጃ ከቀማናቸው በኋላ ወደ ስም ማጥፋት እንዲገቡ አስገድደናቸዋል። ሚሊዮን ሰራዊት ለማንኛውም ጥሪ ዝግጁ ነው፣ የቀረው መጨረስ ብቻ ነው፣ እንጨርሰዋለን በማለት አስተያየቱን አስፍሯል። ለአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር በትሊሊ ዘንገና ብርጌድ ዛሬ ግንቦት 6 ቀን 2017 ከጠዋቱ 2 ሰዓት ላይ በህዝባቸው ላይ የተከፈተውን ጦርነት በመደገፍ ከአብይ አገዛዝ ጋር የተሰለፉ የብልጽግና ካድሬዎችን ይዞ ከእንጂባራ ወደ ትሊሊ የሄደ ሲንቀሳቀስ በነበረ ፓትሮል ላይ በተወሰደ ድንገተኛ ደፈጣ ጥቃት 2 ባንዳዎች ሲደመሰሱ 2 መቁሰላቸውን፣ ቁስለኞቹ እንጂባራ ሆስፒታል መግባታቸውን ከአካባቢ ወጣው ተጨማሪ መረጃ ይገልጻል። ይበንዲ እንዳለ አማራ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቀኝ አዝማች ስሜን ደስታ እንጂባራ ብርጌድ ለተከታታይ ቀናት የሻምበል መሪዎች፣ የሻለቃ መሪዎች፣ የብርጌድ አመራሮችና መላ የብርጌዱ አባሎች በተገኙበት ግምገማ በማድረግ ብርጌዱን ወደ ፊት ያሻግራሉ የተባሉ የብርጌድ አመራሮች፣ የብርጌዱ ጠቅላላ አርበኞች ሪፎርም ተደርጎ የእዝ አመራሮችና ከፍተኛ የክፍለ ጦር አመራሮች በተገኙበት አደረጃጀቱን በመጨረስ ኃላፊዎች መሾማቸው ተገልጿል። በዚህም የጎጃም አገው ምድር ክፍለ ጦር የቀኝ አዝማች ስሜን ደስታ ብርጌድን የሚመራ ሰብሳቢ፣ ምክትል ሰብሳቢ፣ ወታደራዊ አዛዥ፣ ምክትል ወታደራዊ አዛዥን ጨምሮ በየደረጃው ለተለያዩ ኃላፊነት ቦታዎች ላይ ሰዎች መመደባቸውን በስም ዝርዝር በመጥቀስ ፋኖ ይበልጣል የእውነቱ የክፍለ ጦሩ ቃል አቀባይ አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮችም ተፈልገው ችግሮችን በሰላማዊ ውይይት በመፍታት ኢትዮጵያ እፎይታም እንድታገኝ ጥሪ አቀረቡ። በተለያዩ ምክንያት ከቅዱስ ሲኖዶሱ የወጡ ወገኖችም እንዲመለሱ ማድረግ የቤተክርስቲያኒቷ ሲኖዶስ ጉባኤም ተቀዳሚ ተልዕኮ እንደሆነ ቅዱስ ፓትርያርኩ አስታወቁ። አቡነ ማትያስ ይህንን ጥሪ ያስተላለፉት ዛሬ ረቡዕ ግንቦት 6 2017 በተጀመረው ዓመታዊ የርከበም ካህናት የቅዱስ ሲኖዶስ መልአተ ጉባኤ ላይ ባደረጉት ንግግር ሲሆን ዛሬ የተጀመረው ይህ ጉባኤም የቤተክርስቲያኒቷን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞችን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጥ እንደሆነ ፓትርያርኩ በመክፈቻ ንግግራቸው ላይ ገልጸዋል። አቡነ ማትያስ በዚሁ ንግግራቸው በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም የዓለም ክፍሎች እንደምትገኝ ገልጸው በቤተክርስቲያኗ መገናኛ ብዙሃን ማህበራዊ ሚዲያ ላይ የተሰራ
ያሰራጨው የፓትርያርኩ ንግግርም አመልክቷል። የቅዱስ ሲኖዶሱ ንግግራቸውን በመቀጠልም የሲኖዶሱ መንበር በሚገኝበት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ ህዝቡንም ማገልገል ይገባናል ሲሉ የሲኖዶሱ አባላትን አሳስበዋል። አቡነ ማቲያስ በዚህ ንግግራቸው በተለያየ ምክንያት ከሲኖዶሱ የወጡ ወገኖችም መኖራቸውን ሳይጠቅሱም አላለፉም። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖችም አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸው ብለዋል። ቅዱስ ፓትርያርኩ በዚህ አስተያየታቸው ከሲኖዶሱ ወጥተዋል ያሏቸው ወገኖችም ለይተው ባይጠቅሷቸውም በትግራይ ክልል የሚገኙ የኦርቶዶክስ ቤተክርስቲያን አባቶች የራሳቸውን ቤተ ክህነትም እንዳቋቋሙ ቀደም ሲል መዘገባችን ይታወሳል። የሃይማኖት አባቶቹ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ የተባለውን ቤተ ክህነትም የመሰረቱት የትግራይ ጦርነትን ተከትሎ በተፈጠረ ልዩነትም ሲሆን ጦርነቱ ያስቆመውን የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ የቤተክርስቲያኗ መሪ አቡነ ማቲያስ ወደ ትግራይ ተጉዘው የነበረ ቢሆንም ከትግራይ ክልል አባቶች ጋር እርቅ ሰላም ለማውረድ ያደረጉትን ጥረት አለመሳካቱ አይዘነጋም። በኢትዮጵያ ውስጥም ከሰላም እጦት የተነሳ በእጅጉ የተጎዳ ማህበረሰብ ሰላምና ፍትህ እንደሚያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን ያሉት አቡነ ማቲያስ የኢትዮጵያ ህዝብ ከእንግልትም የተላቀቀበት ጊዜም ብዙ እንዳልሆነ ገልጸው አቡነ ማቲያስ በዚሁ ንግግራቸው የኢትዮጵያ ህዝብ ለእንግልትም እየተዳረገ ያለው የሌሎች እጅ ባይለየውም በዋነኛነት ግን በገዛ ልጆቹ መሆኑን ገልጸዋል። እናት በገዛ ልጆቿም ስትንገላታ ማየትም እጅግ አሳዛኝ ነገር ነው ሲሉ ቅሬታቸውና ጸጸታቸውን ገልጸዋል። አቡነ ማቲያስ በመክፈቻ ንግግራቸው የኢትዮጵያን ወቅታዊ ሁኔታ የሚመለከቱ ጉዳዮችንም ያነሱ ሲሆን የሃይማኖት አባቶችም የሚያበረክቱት አገልግሎት በመንፈሳዊ ብቻም ሳይሆን በኢኮኖሚያዊና በማህበራዊ ዘርፍ ያሉ ጉዳዮችንም ጭምር እንደሚያካትትም አንስተዋል። ሻውራ አቅራቢያ በተደረገ ውጊያ አማራ ፋኖ ብሔራዊ ኃይል ከፍተኛ ድል የተቀዳጀ ሲሆን 3 ያገዛዙ 100 አለቃ ማዕረግ ያላቸውን ጨምሮ ከ107 በላይ ጠላት ኃይል መደምሰሱ ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎንደር ግንባር በሻውራ አቅራቢያ ሰዓታት የፈጀ ጨበጣ ውጊያ ማድረጉን የሜጀር ጀነራል ውባንታ ባተ አንደኛና ሁለተኛ ኮር በጥምረት ኃይሎች ያገዛዙ ዙፋን ጠባቂ ጦር ላይ ያደረጉትን ጥቃት ተከትሎ 3 የ100 አለቃ ማዕረግ ያላቸውን ጨምሮ ከ107 በላይ ጠላት ኃይል ደምሰሱን ቁጥሩ ያልታወቀ ቆስሎ ከጥቅም ውጭ የሆነ ሲሆን ድሉ በአነስተኛ መስዋዕትነት የተገኘ መሆኑን ከአማራ ፋኖ ብሔራዊ ኃይል ከጎንደር ግንባር የህዝብ ግንኙነት ኃላፊው ፋኖ ዮሐንስ ንጉሱ ሙጬ አስታውቋል። የአማራ ፋኖ ብሔራዊ ኃይል የንስር በለሳ ቅጣው እጅጉ ክፍለ ጦር በበኩሉ በበለሳ ጎኋላ ከተማ አቅራቢያ ንጋት አካባቢ ለወረራ የተንቀሳቀሰውን የአብይ አገዛዝ ስልጣን አስጠባቂ ጦር ላይ የደፈጣ ጥቃት በመሰንዘር 5 የጠላት ኃይል በመደምሰስ 7 ያቆሰለ ሲሆን 4 ያገዛዙ ስልጣን አስጠባቂ ወታደሮች በፋኖ መማረካቸውን አስታውቋል። ይህ በእንዲህ እንዳለ ያገዛዙ ከፍተኛ ወታደራዊ አዛዦች ህዝቡን በተደጋጋሚ እየሰበሰብን ነው፣ የተነሱ ጥያቄዎች አልተመለሱም፣ ውጤት አልመጣም የሚል ማጉረምረም መጀመራቸው ታውቋል። በተለያዩ አካባቢዎች ያገዛዙ ወታደራዊ አዛዦች የሃይማኖት አባቶችን የሀገር ሽማግሌዎችን ጨምሮ ስለ ሰላም ስበኩ በሚል ከህዝቡ ጋር እንዲወያዩ የተሰጣቸውን መመሪያ ተከትሎ እየተኮስን ስለ ሰላም መናገር ውጤት አያመጣም ያሉ አንዳንድ አዛዦች በጦርነቱ ከፍተኛ መሰላቸት ውስጥ መግባታቸውና የአገዛዙ ስልጣን አስጠባቂ ጦር የውጊያ ሞራል ከጊዜ ወደ ጊዜ እየወደቀ መሄድ ለፋኖ እጁን እየሰጠ የሚገባው እየጠፋ ወደ ቤተሰቦቹ የሚሄደው ቁጥሩ እየጨመረ መምጣቱ ስጋት ላይ እንደጣላቸው ታውቋል። ጦርነቱ መቼ ነው የሚያበቃው? ከዚህ የሚገላግለን በመጣ የሚሉት ያገዛዙ ስልጣን አስጠባቂ ወታደሮች ተነግሯቸው የመጡትና በተግባር ያዩት የፋኖ እንቅስቃሴ ያልጠበቁት ብቻ ሳይሆን ለምን እንዋጋለን የሚል ጥያቄ በማንሳት ንጹሃንን እየጨፈጨፍን የድረስ እንዘልቃለን የሚለው ስጋት የተሰዉ ጓዶቻቸውን ሁኔታ በማየት ጭምር የአገዛዙ ጦር መፍረክረክ መጀመሩ ወታደራዊ አዛዦቹ ጭምር እየተሰላቹ ለመምጣት ምክንያት መሆኑ ታውቋል። ብዙዎች ወታደራዊ አዛዦች በተለያየ መንገድ በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ ሲዘርፉ የቆዩ ሲሆን የዘረፉትን ሀብት ለመብላት ጭምር ጦርነቱ በአጭር እንዲያበቃ ፍላጎት ያላቸው ሲሆን የ4 ኪሎ አገዛዝ ተልዕኮ ከጊዜ ወደ ጊዜ በጦርነቱ እንዲገፉ መሆኑ ለህይወታቸው ጭምር እየሰጉ መምጣታቸውን ከግንባር የሚወጡ መረጃዎች ይገልጻሉ። አገዛዙ ተጨማሪ ጦርነት ለማካሄድና እንቅስቃሴውን እቆጣጠራለሁ በሚል አዲስ ዘመቻ ለማወጅ በዝግጅት ላይ መሆኑ ታውቋል። ሰሞኑን ያገዛዙ ከፍተኛ ወታደራዊ አዛዦች የቀድሞ ምርኮኛና የኤታማዦር ሹም ብርሃኑ ጁላና ያገዛዙ ሰራዊት ዋና ወታደራዊ አዛዥ ሆነው ሌላው የኦሮሞ ብሔር ተወላጅ ጀነራል ጌታቸው ጉዲና የጦሩን ብቃት እያወደሱ ሲፎክሩ እንደነበር ጠቅሰን መዘገባችን ይታወሳል።
የሐኪሞች ንቅናቄን ተከትሎ የአገዛዙ አፈና የንቅናቄውን አስተባባሪዎች እያስቆጣ ነው። ከግንቦት 9 በፊት የስራ ማቆም አድማው ሙሉ ለሙሉ ለማድረግና የአስቸኳይ ጊዜ አገልግሎት ጭምር ለማቋረጥ አገዛዙ ለህዝቡ የሚቆረቆር ከሆነ ካድሬዎች ያክሙለት የሚል አቋም ላይ ለመድረስ ውይይት እያደረጉ መሆኑ ታውቋል። ለአንድ ወራት አስቀድመው የሰጡት ጊዜ መጠናቀቁን ተከትሎ ከትላንት ግንቦት 5 ቀን ጀምሮ ዛሬም ግንቦት 6 ቀን 2017 ዓ.ም የስራ ማቆም አድማቸው በከፊል እየተጠናከረ የመጣው የኢትዮጵያ ጤና ባለሙያዎች ንቅናቄ ጥያቄን ወደ ጎን በማድረግ አገዛዙ በተለያዩ አቅጣጫዎች አፈናና ማስፈራሪያዎችን የቀጠለ ሲሆን አንዳንድ ቦታዎች ላይ የአገዛዙ የጸጥታ ሰዎች የሚያነሷቸው ጥያቄዎች አስቂኝ መሆናቸው ታውቋል። እናንተ ውጡና እኛ ገብተን እንሰራበታለን፣ እናንተ ጠግባችኋል ከሚሉ የአካባቢ ባለስልጣናት ጀምሮ ለህዝቡ እንቆረቆራለን በሚል የጤና ባለሙያውን ጥያቄ ለማፈን የሄዱበትን እንቅስቃሴ ተከትሎ ሙሉ ለሙሉ ንቅናቄው ከመታፈኑ በፊት አጠቃላይ ስራ ማቆም አድማው ከግንቦት 5 እስከ 9 ድረስ በከፊል ቢሆንም ወደ ሙሉ የተሟላ የስራ ማቆም አድማ እንቀይራለን በሚል ውይይት እያደረጉ መሆኑ ታውቋል። አገዛዙ በማህበራዊ ሚዲያ ንቅናቄውን የሚያስተባብሩ ወገኖች የሁሉም ጥያቄን ማንሳታቸውን ተከትሎ ለአፈና የተለያዩ ሩጫዎች እያደረገ ቢሆንም ያልተሳካለት ሲሆን ጥያቄውን ከመመለስ ውጪ የአፈና እንቅስቃሴው የሚጠናከር ከሆነ ተከትሎ ሊመጡ የሚችሉ ጥያቄዎች መኖራቸውን በመጥቀስ የንቅናቄው አስተባባሪዎችና ተሳታፊዎች ከወዲሁ ማስጠንቀቅ ጀምረዋል። ሐኪሙ ራበኝ መብላት ፈልጋለሁ ሲል አገዛዙ አንተ ከምትበላ ሞቼ ብገኝ ይሻለኛል እያለ ነው። ራበኝ ያለውን ሐኪም ጥያቄ ላለመመለስ የሻዕቢያና የግብጽ ተላላኪ ሚል ታፔላ መለጠፍ የስርዓቱን ሰዎች ንቅዘትና ለጤና ባለሙያ ያላቸውን ንቀት ያሳያል የሚሉ አስተያየቶችም ተከትለው ቀርበዋል። ንቅናቄውን በሚያስተባብሩበት ማህበራዊ ገጻቸው ላይ አንድ ዶክተር አንድ ጤና ባለሙያ ወደ ፖሊስ ጣቢያ በኃይል ተወስዶ ሲታሰር ሁላችሁም ሄዳችሁ አብራችሁ ታሰሩ፣ ፖሊስ ጣቢያውን ሙሉት፣ ሺህ ሆናችሁ ማረሚያ ቤቱን አጨናንቁት፣ ስልቱ ይሄው ነው፣ በደርዘን የሚቆጠሩ ማስፈራሪያዎች እየደረሱኝ ነው፣ ፎቶዬን ይሄው፣ ቀጥሎ አድራሼን እልክላችኋለሁ፣ ከፊት ያለን ዝግጁ ነን፣ በደስታ እንታስራለን፣ እኛ የክፍለ ዘመኑ ክስተቶች ነን በማለት ትግሉን ደግፈው ከሚንቀሳቀሱት አንዱ ዶክተር በረከት አማኑኤል አስተያየቱን አስፍሯል። አንዳንድ ያገዛዙ ባለስልጣናት ከስራ የቀሩና በአድማ ላይ ያሉ የጤና ባለሙያዎችን በቤታቸው አድራሻ ሄደን እናመጣቸዋለን የሚል እንቅስቃሴ ቢጀምሩም ሐኪሙ ቋሚ አድራሻ የሌለው ከቦታ ቦታ ከቤት ኪራይ ቤት ኪራይ የሚግሏላና ራሱን መመገብ ያልቻለ መሆኑን ተከትሎ ውጤት እንዳላመጣላቸው ቋሚ አድራሻ የላቸውም የሚል ቅሬታ ሲያቀርቡ መደመጣቸው ታውቋል። የተማረ ሰው አጎንብሶ ፊደል ያልቆጠረ ሰው የሚፈነጭባት አገር መሆኗ ማብቃት አለበት በሚል ጥያቄያቸውን በማህበራዊ ሚዲያ የሚደግፉ ወገኖች ጭምር አስተያየታቸውን እየሰጡ ይገኛል። በበርካታ ሆስፒታሎችና የጤና ጣቢያዎች የጤና ባለሙያዎችን የስራ ማቆም አድማ ተከትሎ ከነገ ጀምሮ ወደ ስራችሁ ማትገቡ ከሆነ በምትካችሁ ሌሎችን እንቀጥራለን በሚል ማስፈራሪያዎችና ጫናዎች የበረቱ ቢሆንም ውጤት እንደማያመጣና በጋራ ጸንተን በመቆም ማሸነፍ አለብን፣ ሌሎችም ጥያቄውን ደግፋችሁ ቁሙ የሚሉ ጥሪዎችም በተናጠልና በቡድን ውስጡን ተጠናክረው መቀጠላቸው ታውቋል። በተለያዩ ቦታዎች የታሰሩ የሕክምና ባለሙያዎች በአስቸኳይ እንዲፈቱ መጠየቅ ጀምረዋል። ይህ በእንዲህ እንዳለ ከ5 ዓመት በፊት የስራ ማቆም አድማ በማድረግ ውጤት ያላመጡት የከፍተኛ ትምህርት መምህራን የሐኪሞቹን እንቅስቃሴ ተከትሎ ጥያቄያችንን በማንሳት ውጤት ማምጣት እንችላለን የሚል ቅስቀሳ ያደረጉ ቢሆንም ከትላንት ጀምሮ ንቅናቄውን ሲያስተባብሩበት የነበረው ማህበራዊ ገጽ ላይ መረጃ ማውጣት አልቻሉም። ሁላችንም ራሳችንን ዝግጁ እናድርግ፣ ተባብረን መብታችንን እናስከብር፣ ትግሉ የሁላችንም ነው፣ የትግሉ መሪዎች ሁላችንም ነን በማለት ትላንት ለመጨረሻ ጊዜ ጥሪ አቅርበው የነበረ ሲሆን ከዚህ ቀደም የደሞዝ ማስተካከያ ጥናት በሚል በወሬ የቀረው ጥናት ማዘናጊያ እንደነበር ጭምር በመግለጽ ጥሪ ማቅረብ ጀምረዋል። የኢትዮጵያ ጤና ባለሙያዎች ንቅናቄን እንደነሱ መኖር ያቃተውና የኑሮ ውድነቱን ተከትሎ አነስተኛ ደሞዙ እያማረረው የሚገኘው ሰራተኛው፣ መምህሩ ከቦታ ቦታ ተንቀሳቅሰው ሆነ በከተማ ውስጥ በተለያዩ ቅጣቶች እየተማረረ የሚገኘው አሽከርካሪ፣ በተለይም በህዝብ ትራንስፖርት ላይ የተሰማሩ የታክሲ ሹፌሮችን ጨምሮ ሁሉም ንቅናቄውን በመደገፍ ድምጹን ሊያሰማ ይገባል፣ የራሱን ጥያቄ ይዞ በመውጣት ሊደግፋቸው ይገባል የሚሉ ጥሪዎች ዛሬም ተጠናክረው ቀጥለዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለባለጸጋዎች እፎይታ በመስጠት በተቃራኒው ከሞት ጋር ለሚጋፈጡ በሚሊዮኖች ለሚቆጠሩ ዝቅተኛው የአሜሪካ የሰራተኛ ክፍል የሚሰጠው የተመጣጣኝ የሕክምና እርዳታ ሜዲኬድ ሊያቋርጥ አይገባም በማለት ለተቃውሞ የወጡ በርካታ ሰልፈኞችም ታሰሩ። በትላንትናው ዕለት በህዝብ እንደራሴዎች አዳራሽ ካፒቶል ሆል የተሰባሰቡ ተቃዋሚዎች መካከል ፖፑላር ዲሞክራሲ ኢን አክሽን የተሰኘው ፕሮግራምን የሚያራምዱት ተቃዋሚዎች
በምክር ቤቱ የነዳጅና የኮሜርስ ኮሚቴ መሰብሰቢያ አዳራሽ በመገናኘት በመጪው የፈረንጆቹም 2034 የሜዲኬድ ተጠቃሚዎች በ10.3 ሚሊዮን ለመቀነስ እቅድ መያዙ እንዳስቆጣቸው ገልጸዋል። ይህንን የተቃውሞ ሰልፍ ካስተባበሩት መካከል አንዷ የሆኑት አኒላ ማጂያ ፕሬዚዳንት ዶናልድ ትራምፕና የሪፐብሊካን ፓርቲ ደጋፊዎቻቸው የሰራተኛውን አሜሪካ ክፍልን በጠራራ ፀሐይ ለመዝረፍ እየሞከሩ ይገኛሉ። ትራምፕም ሆነ አስተዳደራቸው ለአሜሪካ ሰራተኛ ህዝብ ጤናና ደህንነት ዋስትና ደንታ እንደሌላቸው አመላካች ነው። ረቂቅ ህጉ ጸድቆም እኛን ከሚገርለን በፊት ረቂቅ ህጉ በቅድሚያ መገደል ወይም ውድቅ መሆን አለበት በማለትም ተቃውሟቸውን አሰምተዋል። ህገወጥ ሰልፍ አድርጋቸዋል በሚል የካፒታል ፖሊሶችም የጸጥታ አስከባሪዎችም ተቃዋሚዎችን ጋዜጠኞችንና በአካባቢው የነበሩ ባለጉዳዮችም አዋከባቸው የተገለጸ ሲሆን በትንሹ 26 ሰዎችን በቁጥጥር ስር ማድረጋቸውም ተዘግቧል። በምክር ቤቱ ሰብሳቢ የሆኑት የኬንታኪው የሪፐብሊካን ፓርቲ አባል ኮንግረስማን ብሬት ጌተር ሰላማዊ ሰልፈኞቹ የስብሰባውን ሂደትን ማወክ እንደሌለባቸውና ይህም በህገ መንግስቱ የማይፈቀድ መሆኑን በማስጠንቀቅ ሜዲኬድ ይቋረጣል የሚል ስጋትም የገባቸው በተሽከርካሪ ጋሪ ወይም በዊልቸር አማካኝነት ሳይቀር ወደ ስብሰባው ማዕከል የመጡትም ተቃዋሚዎች ግን አሻፈረኝ በማለታቸው ለመታሰር መጋለጣቸውም ተዘግቧል። የሪፐብሊካን ፓርቲ አመራሮች የሜዲኬድ እና የሜዲኬር ወይም የሶሻል ሴኩሪቲ ጥቅሞች እንደማይቋረጡ በተለያዩ መድረኮች ለማስረዳት ቢሞክሩም ዲሞክራቶች ግን አስተያየቱን አለመቀበላቸው ይህ እርምጃ ተግባራዊ ከሆነ የአብዛኛው አሜሪካዊ በዝቅተኛ ኑሮ የሚኖረው ማህበረሰብ ህይወቱን ሊያናጋ ይችላል በማለትም እያስጠነቀቁም ይገኛል። ታላቁ አርበኛ ፕሮፌሰር አስራት ወልደየስ ታሰቡ። ታላቁ አርበኛ ፕሮፌሰር አስራት ወልደየስ የዘር ፖለቲካ ኢትዮጵያ ውስጥ መሰረቱን መጣል ተከትሎ በአማራ ብሔር ተወላጆች ላይ በሐሰተኛ ትርክት ሳቢያ ይፈጸሙ የነበሩ ጥቃቶችን ለመከላከል መላው አማራ ድርጅት መሃድን መስርተው በሰላማዊ መንገድ ሲንቀሳቀሱ በህወሓት የበላይነት የሚመራው ኢህአዴግ በ1985 ዓ.ም ደብረ ብርሃን ላይ አደረጉት ያለውን ንግግር መሰረት አድርጎ ባቀረበባቸው የፈጠራ ክስ በስር ላይ ያሉ ታዋቂው ሐኪምና የቀዶ ጥገና ባለሙያ ሕክምና ተገልግለው በህይወታቸው የመጨረሻ ፍጻሜ ላይ ለስሙ ተፈተዋል ተብለው ህይወታቸው በዚህ በአሜሪካ ካለፈ በኋላ ስርዓተ ቀብራቸው በኢትዮጵያ የተፈጸመበት 26ኛ ዓመት ዛሬ ታስበው ውሏል። ፕሮፌሰር አስራት ወልደየስ በቀዶ ሕክምና ሙያቸው በኢትዮጵያ ምድር ብቻ ሳይሆን በዓለም ስማቸው የገነነ ሲሆን ከሕክምና ወደ ፖለቲካ መግባታቸውን ተከትሎ አገዛዙ በበቀል ስሜት ለዓመታት አስሯቸዋል። መሃድ የተመሰረተው የሽግግር መንግስቱ ከተመሰረተ ከ7 ወር በኋላ መሆኑን በአንድ ወቅት በሰጡት ቃለ መጠይቅ የተናገሩት ፕሮፌሰር አስራት ወልደየስ እሳቸው የሰኔው ኮንፈረንስ ተካፋይ እንደነበሩ አስታውሰው ለኮንፈረንሱ ተሳታፊዎች ስጋቴን ግልጽ አድርጌያለሁ፣ እንዲመዘገብ ተደርጓል። ያን ያልኩት ብዙም ሳይቆይ ይታይ ጀመር፣ የጎሳ ግጭትና እልቂት ተስፋፋ፣ ይበልጥ የተጋለጠው ደግሞ አማራ ሆነ፣ የመላው አማራ ህዝብ ድርጅትንም እንዲመሰረት ያደረገው ከዚህ በመነሳት ነው ሲሉ ምስክርነታቸውን ሰጥተው ነበር። ፕሮፌሰር አስራት ወልደየስ በ1985 ዓ.ም ህወሓት መራሹ ኢህአዴግ ከአዲስ አበባ ዩኒቨርሲቲ ከአባረራቸው 42 የዩኒቨርሲቲ መምህራን መካከል የሚጠቀሱ ሲሆን ከታዋቂ ቀዶ ሕክምና ባለሙያነታቸው በተጨማሪ የሕክምና ትምህርት ቤቱ ዲን በመሆን ጭምር አገልግለዋል። ግንቦት 6 ቀን 1991 ዓ.ም የዛሬ 26 ዓመት ህይወታቸው ያለፈው ፕሮፌሰር አስራት ወልደየስ ሰኔ 18 ቀን 2009 ዓ.ም መጀመሪያ ስርዓተ ቀብራቸው ሲፈጸም አጽማቸው ካረፈበት ቅዱስ ባለወልድ ቤተክርስቲያን ተነስቶ በቅድስት ሥላሴ ካቴድራል ቤተክርስቲያን በደማቅ ስነ ስርዓት በክብር ማረፉ አይዘነጋም። ፕሮፌሰር አስራት ከቀዶ ሕክምና ጠበብትነታቸው ባሻገር የዩኒቨርሲቲ ዲን መሆናቸውን በማስታወስ ህልፈታቸውን ተከትሎ የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ኮፊ አናንን ጨምሮ የተለያዩ ታዋቂ ሰዎች ጭምር ሀዘናቸውን የገለጹ ሲሆን ፕሮፌሰር አስራት ወልደየስ ለዲሞክራሲ ምስረታ ጥርጊያውን በሚከፍት በሰላም በሰብአዊ መብት ጥበቃና በመድብለ ፓርቲ በማመን ብቻ ሳይሆን ህይወታቸውንም ሰውተዋል። ስለዚህ በተባበሩት መንግስታት ድርጅት ስም ልባዊ ሀዘኔን ገልጻለሁ ማለት በወቅቱ ሀዘናቸውን መግለጻቸውን ተወዳጅ ሚዲያ የህይወት ታሪካቸውን ባጠናቀረበት ዘገባ ይፋ አድርጓል። ፕሮፌሰር አስራት ወልደየስ ሀገራቸውንና ህዝባቸውን በሕክምና ሙያቸው ከ35 ዓመታት በላይ ያገለገሉ ሲሆን የሕክምና ትምህርታቸውን በእንግሊዝ ሀገር የተከታተሉት ፕሮፌሰር አስራት ወልደየስ እዚህ አሜሪካ ፊላደልፊያ በሚገኘው ፔንሲልቬኒያ ዩኒቨርሲቲ ሆስፒታል በሕክምና ሲረዱ ቆይተው በ70 ዓመታቸው ህይወታቸው ያለፈ ሲሆን ዛሬ 26ኛ የሙት ዓመት መታሰቢያቸውን ተከትሎ በማህበራዊ ሚዲያ የተለያዩ ወገኖች አስተያየታቸውን ሰጥተዋል።
በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል የምክር ቤት አባሉ አቶ ክርስቲያን ታደለ ከ2 ዓመት ተኩል በፊት የአማራ ህዝብ አባታችን ፕሮፌሰር አስራት ወልደየስ ለትግል ከተነሱበት ጊዜ ይልቅ ዛሬ በከፋ ህልውና ስጋት ውስጥ ይገኛል። በአንጻሩ ከዚያ ዘመን ይልቅ ዛሬ ለአማራነቱ ሰማዕትነትን ለመቀበል በጽናት የቆመው እጅግ ብዙ ነው። ፈተናው ምንም ቢበረታ የአባታችንን የሰማዕትነት አደራ ተቀብለን የህዝባችንን የፍትህ የእኩልነትና ነጻነት ጥያቄዎችን ምላሽ ሰጥተን የሁሉም በሁሉም የሆነች ኢትዮጵያን እውን እንደምናደርግ ቅንጣት እንኳን ጥርጣሬ የለኝም በማለት አስተያየታቸውን አስፍረው ነበር። በአዲስ አበባ የከተማው አስተዳደር የትራፊክ ፖሊስ በተደጋጋሚ ከፍተኛ ቅጣት እየጣለ ያስመረራቸውና የነዳጅ ዋጋ ጭማሪን ተከትሎ የላባቸውን ማግኘት ያልቻሉት የታክሲ አሽከርካሪዎች የስራ ማቆም አድማ ለማድረግ ውስጡን እየመከሩ መሆናቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። የታክሲ አሽከርካሪዎቹ ማህበር በሚል የተደራጁ ለይስሙላ ቢሆንም ወጥ የሆነ ማህበር የሌላቸው የታክሲ አሽከርካሪዎች በየቦታው በተለይም ያገዛዙ ባለስልጣናት ከታክሲ አሽከርካሪው ላይ ከፍተኛ ሀብት ለመዝረፍ በሚል በተደራጀ መንገድ በርካታ ቅጣት እየጣሉ በየጊዜው ስራቸውን በአግባቡ እንዳይሰሩ ለከፍተኛ ችግር እየጣሏቸው ሲሆን ይህኑ ተከትሎ አንዳንዶች ያለባቸውን ውዝፍ መክፈል እያቃታቸው ከስራ እስከ መውጣት መድረሳቸውን በማንሳት የደረሰባቸው ያለውን በደል ተከትሎ የስራ ማቆም አድማ ማድረግ መፍትሄ መሆኑን፣ ውዝፍ ቅጣቶች እንዲሰረዙ፣ አላግባብ የሚደረጉ የቅጣት እርምጃዎች እንዲቆሙና አስቀድመው ከነበሩት የታክሲ አስከባሪዎች በተጨማሪ ያገዛዙ የከተማ አስተዳደር ባለስልጣናት በምትካቸው ከጊዜ ወደ ጊዜ የሚተኳቸው ራሳቸውን የከተማው ባለቤት በማድረግ በታክሲ አሽከርካሪዎችና ረዳቶች ላይ የሚያደርጉትን ጫናና ያልተገባ ተግባር፣ የቤንዚን ዋጋ መወደዱ አሽከርካሪዎች ተገቢውን የልፋታቸው ዋጋ እንደማያገኙና አንዳንድ የከተማው አካባቢዎች ላይ አምሽቶ ለመስራት እንኳን ስጋት እንዳለባቸው እየገለጹ ሲሆን ይህን ተከትሎ አሽከርካሪዎች በስፋት ውስጡን እየተወያዩ መሆኑ ታውቋል። በየቀኑ የሚጣልባቸው ከፍተኛ ቅጣት ያስመረራቸው የታክሲ አሽከርካሪዎች ከዚህ ቀደም በተደጋጋሚ ስራ ማቆም አድማ ለማድረግ ማሰባቸውን ተከትሎ እንቅስቃሴውን ይመራሉ የተባሉ ቀደም ሲል በህወሓት የበላይነት በነበረው ኢህአዴግ አስተዳደርም ሆነ አሁን በኦሮሞ ብልጽግና ፓርቲ የበላይነት በሚመራው አስተዳደር ድምጻቸው በአደባባይ ሳይሰማ ታፍነው መቅረታቸው እንደ ችግር ይነሳ የነበረ መሆኑን የሚጠቅሱ መረጃዎች ወጥተዋል። የቀድሞ የአዲስ አበባ ከንቲባ የህወሓቱ ከፍተኛ ባለስልጣን የነበሩት አርከበ ዕቁባይ ምርጫ 97ን ተከትሎ በጊዜው በነበረው ቅጣት እንኳን በርካታ ውዝፍ ዕዳ የነበረባቸው የታክሲ ሹፌሮችን ምርጫውን ታሳቢ ማድረግ በአደባባይ ቅጣቱን መሰረዛቸው የሚታወስ ሲሆን በህወሓት የበላይነት የሚመራው አስተዳደር አዲስ አበባ ግንቦት 7 ቀን 1997 ዓ.ም የተደረገውን አገራዊ ምርጫ ተከትሎ አዲስ አበባ ውስጥ አንድም ሰው ኢህአዴግን አለመምረጡ ሰፊ መነጋገሪያ ሆኖ እንደነበር አይዘነጋም። የታክሲ ሹፌሮች በ1966 የተደረገውን አብዮት ለማስነሳት ከተደረጉ ህዝባዊ እንቅስቃሴዎችና ተቃውሞዎች የበኩላቸውን አስተዋጽኦ ማድረጋቸው በተደጋጋሚ ሲጠቀስ የቆየ ሲሆን በጊዜው አዲስ አበባ ውስጥ የነበሩ 2800 የሚሆኑ ታክሲዎች ያደረጉትን አድማ ተከትሎ የተማሪዎች የመምህራንና በኋላም ወታደሩ እንዲያመጽና ጥያቄ እንዲያነሳ ምክንያት መሆናቸው በተደጋጋሚ ሲጠቀስ ቆይተዋል። ከታክሲ አሽከርካሪዎች በተጨማሪ በከተማው በተለያየ ንግድ ላይ የተሰማሩ ዜጎች ከጊዜ ወደ ጊዜ በተጋነነ ግብርና የተለያዩ የፓርቲ ወጪዎች ጫና እየተማረሩ አንዳንዶች አዲስ አበባ ከተማን ጥለው እንዲሄዱ ሆን ተብሎ የሚደረግባቸው ጫና ያስመረራቸው ሲሆን ከፍተኛ የሚባሉ ነጋዴዎችም ለብልጽግና ፓርቲ በየጊዜው በርከት ያለ ሀብት እንዲያዋጡ ካድሬዎች በየጊዜው በራቸውን እንደሚያንኳኩና የንግዱ ማህበረሰብ ከፍተኛ ምሬት ውስጥ እንዳለ የሚጠቅሱ መረጃዎችን መውጣት ጀምረዋል። ሰሞኑን የኢትዮጵያ ጤና ባለሙያዎች ንቅናቄን ተከትሎ ዳኞች ጭምር የደሞዝ ጭማሪ ጥያቄ በማንሳት ውስጡን ተቃውሞ ታስተባብራላችሁ በማለት አንዳንድ ዳኞችን ከስራ የማገድና የማስፈራራት እርምጃዎችን የቀጠሉ ሲሆን በይፋ ወጥተው ትግሉን ለማስተባበር የሚፈልጉ መሪዎች መጥፋቱን ተከትሎ ጥያቄያቸው ተደበስብሶ እንዳይቀር ስጋት የገባቸው አንዳንዶች በውስጥ ጥሪ ማድረግ ጀምረዋል። የአብይ አገዛዝ ጠመንጃ ያዥን ጨምሮ በሚከፈላቸው ደሞዝ የማይደሰቱ ዜጎች የኢኮኖሚ ቀውሱ አገዛዙ ጦርነትን የሙጥኝ በማለት የሀገሪቱን ሀብት እያባከነ በብልጭልጭ ፕሮጀክቶች ዜጎች መኖር እያቃታቸው በመሆኑ ስርዓቱ እስካልተለወጠ ድረስ መፍትሄ እንደማይመጣ ህዝቡ በተለያዩ አጋጣሚዎች በምሬት መግለጽ መጀመሩ ታውቋል።
የታንዛኒያ መንግስት በህገወጥ መንገድ ወደ ግዛት የገብቷል በማለት የጠረጠራቸውን 30 ኢትዮጵያን ተገን ጠያቂዎችን ህገወጥ የሰዎች አዘዋሪ ጥላዋቸው በመጥፋታቸው በበቆሎ ማሳ ውስጥ ከተሸሸጉበት በቁጥጥር ስር መዋሉን አስታወቀ። የኪሊማንጀሮ አካባቢ የኢሚግሬሽን ጉዳይ መኮንን የሆኑት አውጉስቲኖ ማሊምቦ ለዜና ሰዎች በሰጡት አስተያየት መዳረሻቸውን በደቡብ አፍሪካ ያደረጉ ነገር ግን ታንዛኒያን በመሸጋገሪያነት የተጠቀሙ 30 ኢትዮጵያን ተገን ጠያቂዎች ወደ ደቡብ አፍሪካ ለመሻገር የተዋለው ደላላ ኢትዮጵያኑን አውላላ ሜዳ ላይ ጥሏቸው በመጥፋቱ በበቆሎ ማሳ ውስጥ የተሸሸጉት ተገን ጠያቂ ኢትዮጵያኖቹ በአካባቢው በተጀመረው ጎረቤትን ጠንቅቀህ እወቅ በተሰኘው የቅኝትና የስለላ መርሃ ግብር መሰረት በአካባቢው ማህበረሰብ ጥቆማ በቁጥጥር ስር መዋላቸውን ከዚህም በተጨማሪ ወደ ፍርድ ቤት እንደሚቀርቡም አስታውቀዋል። እንደ ዓለም አቀፉ የስደተኞች ተመላሽ ተቋም በእንግሊዝኛው ምህጻረ ቃል IOM መረጃ መዳረሻቸውን ደቡብ አፍሪካ ያደረጉ 15000 ያህል ህገወጥ ስደተኞች በየዓመቱ ምስራቅ አፍሪካዊቷን ታንዛኒያን ይረግጣሉ። እነዚህ ስደተኞች ህልማቸው ቢሳካም ባይሳካም ለህገወጥ የሰዎችም አዘዋሪዎች በነፍስ ወከፍ ከ3000 የአሜሪካን ዶላር እስከ $5000 መክፈል ይጠበቅባቸዋልም ብለዋል። የታንዛኒያ ፖሊስ ባለፈው ነሐሴ ወር 80 ኢትዮጵያን ስደተኞችን በማላዊ ድንበር አካባቢ በቁጥጥር ስር ያደረገ ሲሆን ባለፈው ሚያዝያም ወይም በፈረንጆቹ አፕሪል 29 2025 አንድ ታንዛኒያዊ የከባድ መኪና አሽከርካሪ ህጋዊ ሰነድ አልባም ኢትዮጵያንን በዛምቢያ በኩል ወደ ደቡብ አፍሪካ ለማሸጋገር ተባብሯል ተብሎ የክስ ፋይል እንደቀረበበትና ቅጣትም መቀጣቱን መረጃው አክሏል። ጓዶቹን በመክዳት ለአገዛዙ እጁን የሰጠው ሻለቃ ጸዳሉ ደሴ በተመለከተ ተጨማሪ መረጃ ወጣ። የአገዛዙ የአካባቢ ባለስልጣናትና የበታች መኮንኖች አቀባበል ሲያደርጉለት የሚያሳዩ ፎቶግራፎች ወጥተዋል። አፋድ በሚል የሚንቀሳቀሰውና እስክንድር በሚመራው አደረጃጀት የጀነራል ነጋ ተገኝ ክፍለ ጦር አዛዥ በመሆን የተሰጠውን አደራ ወደ ጎን በማድረግ አስቀድሞ ሲገናኛቸው ከነበሩ የአብይ አገዛዝ ስልጣን አስጠባቂ ወታደራዊ አዛዦች ጋር በመምከር ወንድሙና አጃቢዎቹን ብቻ ሳይሆን ክፍለ ጦሩን ሙሉ በመያዝ ለአገዛዙ እጁን ለመስጠት ያደረገውን እንቅስቃሴ ተከትሎ ዘመነ ደሴ የተባለው ወንድሙና አጃቢዎቹን ጭምር በመደምሰስ በርከት ያሉ የክፍለ ጦር አባላት እንዴት ለጠላታችን እጅ እንሰጣለን በማለት ተቃውሞ ማቅረባቸውን ተከትሎ ሻለቃ ጸዳሉ ደሴ በክህደት ለአገዛዙ ስልጣን አስጠባቂ ጦር መሳሪያውን አውርዶ እጁን መስጠቱ ሲገለጽ የትግል ስልት ቀየረ እንጂ እጁን አልሰጠም በማለት ለማስተባበል የሞከረው ኃይል ዛሬ በተጨባጭ በፎቶግራፍ ካገዛዙ የአካባቢው ባለስልጣናትና የበታች መኮንኖች ጋር በመሆን አበባ ተበርክቶለት ጥቂት አብረው እጅ ለሰጡ አንጋቾቹ ጋር ታይቷል። የፋኖ ትግል ውስጥ ሰርገው የገቡና የጠላትን አጀንዳ ሲያራምዱ የነበሩ የክፍፍል ምክንያት የሆኑ ሁሉ ቀስ በቀስ ከትግል ውስጥ እየወጡ መምጣታቸውን የጸዳሉ ደሴ ክህደት ግልጽ ማሳያ መሆኑን በቋራ ቃል ኪዳን የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ የአገዛዙ ባለስልጣናት ከፍተኛ መራወጥ በሚያደርጉበት ወቅት ጀግናው ሜጀር ጀነራል ባንታባተ ይታገልበት የነበረውን ጨምሮ የአማራ ፋኖ ብሔራዊ ኃይል ከመሰረተው አንዱ የአማራ ፋኖ አንድነት በጎንደርን ለመውጋት ተልዕኮ ተሰጥቶት ሲንቀሳቀስ የነበረ ሲሆን በተደጋጋሚ ያደረገውን ትንኮሳ ተከትሎ እንዳልተሳካለት በግሉ የወሰነውን የክህደት ውሳኔን በተመለከተ የክፍለ ጦሩ አባላት ብዙዎቹ አለማወቃቸውና ድንገት ሲነገራቸውም እርምጃ ወስደው ከሱ ጋር አብረው ከተሰለፉ ጥቂቶች በስተቀር ብዙዎቹ ዛሬም ጠላትን እየታገሉና ከወንድሞቻቸው ጋር እየመከሩ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። በክህደት እጁን ለመስጠት ሲንቀሳቀስ ለጦሩ አባላት ይህኑ የተናገረው ወንድሙ ዘመነ ደሴ በፋኖች የተወሰደበትን እርምጃ ተከትሎ በትላንትናው ዕለት ወንድሙን በአገዛዙ ወታደሮች አጀብ መቅበሩን ጠቅሰን መዘገባችን አይዘነጋም። በእንዲህ እንዳለ ያልተሳካለት አገዛዝ እውነተኛ የፋኖ አመራሮችን እነሱም እጅ ሊሰጡ ነው በሚል ሐሰተኛ መረጃ እያሰራጨ ሲሆን ይህም ሆን ብሎ ፋኖን እከፋፍላለሁ በሚል የሚያደርገው እንቅስቃሴና በተለይም በትላንትናው ዕለት ይኸው በክህደት ለአገዛዙ እጁን የሰጠው ጸዳሉ ደሴ ሌሎችን ጭምር ወንድሜን አቃብሮኝ በማለት ቀለበት ውስጥ ለማስገባት ያደረገው እንቅስቃሴ መክሸፉና ይህንኑ መረጃ የደረሰባቸው በርካታ የፋኖ አመራሮች በካዲው ወንድም ቀብር ላይ ያለመገኘታቸውን ጠቅሰን መዘገባችን አይዘነጋም። በዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።